ሞሳድ ማን ነው? እንዴትስ ተመሰረተ? ለምን ዝነኛ ሆነ? እስራኤል የውጭ ደህንነት መስሪያ ቤት ወይም ሞሳድ በዓለም ላይ ካሉ እጅግ ብቁና ሚስጥራዊ የስለላ ተቋማት አንዱ ተደርጎ ይወሰዳል። ስሙ ተቋም ማለት ሲሆን ሙሉ መጠሪያው ደግሞ የመረጃና የልዩ ስራዎች ተቋም ይባላል። ሞሳድ የእስራኤል የውጭ አገር ስለላ ተቋም ነው። እንደ አሜሪካው ሲአይኤ ወይም እንደ ብሪታንያው ኤምአይ አይነት ተግባር አለው። ዋና ዋና ተግባራቱ የሚከተሉት ናቸው። መረጃ መሰብሰብ፣ ልዩ ኦፕሬሽን ማድረግ፣ ጸረ ሽብርን መያዝ። መረጃን እንዴት ይሰበስባል? በእስራኤል ላይ ሊሰነዘሩ የሚችሉ ጥቃቶችን አስቀድሞ ለመከላከል ከውጭ ሀገራት ምስጢራዊ መረጃዎችን ማሰባሰብ። ልዩ ኦፕሬሽኑ ምስጢራዊ ጥቃቶችን ማድረስና ጠላቶችን ማዳከም ነው። ጸረ ሽብር አድራጊነቱም በዓለም ዙሪያ የሚገኙ አይሁዳውያንን እና የእስራኤልን ተገቢነት መጠበቅ። ይህ እንደተመሰረተ ይህ የሞሳድ ስብስብ እንደተመሰረተ የሞሳድ አመሰራረት ከእስራኤል መንግስት ምስረታ ጋር የተያያዘ ነው። መስራቹ ሞሳድ በይፋ የተቋቋመው በታህሳስ 13 ቀን 1949 እንደ አውሮፓውያን አቆጣጠር ሲሆን በወቅቱ የእስራኤል ጠቅላይ ሚኒስትር በነበሩት ዴቪድ ቤን ጉሪዮን አነሳሽነት ነው። ዓላማው በእስራኤል ዙሪያ የነበሩት አገራት ካላቸው ጠላትነት አንጻር ሀገሪቱ በህልውናዋ ላይ የሚቃጡ አደጋዎችን አስቀድማ የምታውቅበት አይነ ርግብ ያስፈልጋት ስለነበር ነው። የመጀመሪያው ስም ሲመሰረት የማስተባበሪያ ተቋም በሚል ስም ነበረ። በኋላ ግን እንደ አውሮፓውያን አቆጣጠር በ1951 ራሱን ችሎ አሁን ባለው ሞሳድ በሚለው መልኩ ተዋቀረ። ስለዚህ ለምን ዝነኛ ሆነ ለሚለው ሞሳድ በዓለም ዙሪያ የሚታወቅባቸው በርካታ ድፍረት የተሞላባቸው ስራዎች አሉት። ለምሳሌ የአዶልፍ አይችማን መያዝ፣ የናዚ መኮንን የነበረውን አዶልፍ አይችማንን ከአርጀንቲና በድብቅ አፍኖ ወደ እስራኤል በማምጣት ለፍርድ ማቅረቡ፣ ኦፕሬሽን ኢንቴቭ በኡጋንዳ ተጠልፎ የነበሩ እስራኤላውያንን ለማዳን የተደረገው አስደናቂ ኦፕሬሽን፣ ምስጢራዊ ሰነዶች፣ የኢራንን የኒኩለር መርሃ ግብር ምስጢራዊ ሰነዶች ከቴህራን መሃል ሰርቆ ማውጣት ያሳየው ብቃት። ማሳሰቢያ፣ ሞሳድ በቀጥታ ተጠሪነቱ ለእስራኤል ጠቅላይ ሚኒስትር ብቻ ነው። የበጀት መጠኑም ሆነ የሰራተኞቹ ብዛት በይፋ የማይገለጽ የሀገሪቱ ትልቁ ሚስጥር ነው። ስለ ሞሳድ ታዋቂ ኦፕሬሽኖች ወይም ስለ አሰራራቸው በዝርዝር እንድነግር ትፈልጋለህ? ኮሜንት ላይ አሳውቅ።